ለማየት ይሄዳሉ ፀሐይ የተራራ ነብሮይ ባይ እንዳ ባላጋይ ባይ ባይ ታ ያና ባይ ባይ ሄሮ ባላጋይ ወላይታ ፒያኖ ባና ባላጋይ ኔ ባይ 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 나서의 미안해야해 불안의 탑이 더 활성화 ሰላም ነሽ ሰላም ነው ደህና ነሽ አለን ወላይ ታደረ አድርገሽዋል 너랑 가아노 가이티리 ቦሌ ቦላኔ ማናው ከታፕላ ባጭራ ኤሰማታ ካናዳ ኡዮኖ ቦርዴ ዳላሊ ቦሌ እንዴት ነህ? ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን እንኳን ደህና መጣ ወደ መኪናዬ ዘውዱ በቀለ አቤት ስላገኘሁህ እጅግ በጣም ደስ ብሎኛል እኔም በጣም ከአንቺ ጋር እንደዚህ ኢንተርቪው ለማድረግ በእንዲህ አይነት መልኩ ሰፈሬ መተሽ ውብ ሰፈር ነው እኛ ሰፈር ስንት ዓመት ኖርክ እዚህ ወደ 4 ዓመት ሆኖኛል 4 ዓመት ሆኖ ምን ብዬዋለሁ መሰለሽ ስትኖር እኮ እየፈጨ ትሆናለች ጩጬ ለምን ጩጬ እንዴ ትሆኛለች በቃ አሪፍ ነው አካባቢው አየሩ ተመችቶሃል ለኔ ጄነሬሽን አይኑ ሰዎች ሲራስን በደንብ አስተዋውቅልኝ አይ እንዴት ናችሁ ከዚህ ዘፈን በፊት የራሴ ዘፈኖች አሉ እኔ ሰው የሚያቀኝ በራሴ ዘፈን ነው እሺ ይሄንን ዘፈን ያው በፀሐይ አነሳሽነት ተነስቶ የሰራነው ስራ ነው እሺ በቃ አንቺ በዚህ 2000 ላይ ነው የወጣው በኢትዮጵያ አቆጣጠር ማለት በኢትዮጵያ 2000 ላይ 2000 ላይ ወጣ በጣም ተቀባይነት ነበረው ይሄ በጣም ከሰው ጋር በደንብ ያስተዋወቀ ዘፈን በሰማው ደስ ይለኛል ዩቲዩብ ላይ አለ ኤና ሙዚቃዎች ግን ወደ ጃዝም ይሄዱብኛል ወደ ብሉዝ ወደ ጃዝ ፈንኪ ጃዝ ምን ይባላል ፈንኪ ጃዝ ትንሽ በለና አንተም በድምጽ አያና ምን ማለት መሰለሽ እሺ ነይሊ አንቺ ቆንጆዋ ለኔ ነው የተዘፈነ እሺ ትርጉሙን በደምብ ትነግረኛለህ እንስማ እስቲ በለልኝ አንቺ የወላይታ ሎሚ ሆንሽዋ በቃ ውቧ ቆንጆዋ ስንት አልበሞች አሉ እንግዲህ ከሰው ጋር ነው አብዛኛው የኔ አንድ ሙሉ አልበም አለኝ ስንት ዘፈን 14 ዋው እሺ አብዛኛውን ጊዜ ከሰው ጋር ኮላፕ ያርጉሻል ለዛ አርገው ነው የሚያሰር አብዛኛው ምሰራው ፀሐዬ ውጪ በጣም የምትወደው ኮላፕ ከማን ጋር ነው የሰራው እኔ እንግዲህ አንደኛ የፀሐዬ ይመስለኛል ምክንያቱም ሙሉ ለሙሉ እየዘፈንኩ ከፀሐዬ ውጪ አሁን ከፀሐዬ ውጪ አሁን ከሰራቸው ልጆች አሉና አዲስም አለ ከእንትና ጋር የሰራው ከሳንቾ ጋር ከጎስሽ ጋር ማሪፍ ነበረ ሰው ተላምዶ የሚለው ላይ አለ እዛ ላይ አለ የቱ ጋር መጨረሻ ፓርት ላይ በትንሹ ድምጼና በቃ ኦሬዲ የራስ ድምጽ ከሃሌሉያ ጋር የትኛውም ዘፈን አንድ የሆነ ዘፈን አላት በጣም አሪፍ ዘፈን ነው እሱ አሪፍ ስራ ነው እሱ ፌቨሪት ኬሷ ነው እስኪ አስብ እሺ ወላይታኔ እና በዝሩ ምን ይሰራው አረ ግን ታስታውሳለህ ምን እንደምትል ምንድን ነው ያልከው የፍቅር እንትን ነው አባባል ነው እዚህ ጋር ያልኩት በቃ እወድሻለሁ ነይ ግቢ ሆዴ ውስጥ ቁጭ በይ ሆዴ ውስጥ ቁጭ በይ ገላ ተኡሎ ገላ ምን ገላ ተኡሎ ገላ ተኡሎ ሲዳምኛ ትንሽ ይችላል ወላይተኛ ነው ትንሽ ያመለጠኝ ወላይተኛ ኦኬ እስቲ በልልኝ እንዴት ነው ስሜ ጥበብ ይባላል እንዴት ነው የምለው ተሱንታይ ጥበብ ጌቴቲስ ተሱንታይ ጥበብ ጌቴቲስ እንዴት ነው ይመጣል አንዴ በጣም ጎበዝ ቤዝ ተጫዋች ነህ
ጊታር ትጫወታለህ? አዎ አንደኛ ሃይፋይ የማን አድናቂ ነበርክ ወደ ሙዚቃ ስትገባ? ሮዋ ባንድ ደስ ይሉኛል። ኦኬ በጣም እሰማቸው ነበር። ዋሊያስ የሚባሉ ባንዶች ነበሩ። በዛ በልጅነት እንትን ኢትዮ ስታር የሚባል አለ እና እነሱ አድናቂ ነበርኩ። የሳውንዳቸው ደግሞ ይገርመኛል። እያንዳንዱ ይለያያል። ኢትዮ ስታር ከሮሃ ይለያልና ደስ ይሉኛል በቃ ሳዳምጣቸው። ሁለት ምርጫዎች ልስጥህ። ወይ የጊታር የሙዚቃ መሳሪያ ብቻ መጫወት ወይ ሙዚቃ ብቻ መስፈን፣ የትኛውን ትመርጣለህ? ከባድ ጥያቄ ነው። በጣም ግን አንዱን ምረጥ ብትባል አንዱ በቃ ለዘላለም አታየውም፣ አንዱን ብቻ ምረጥ ብትባል? ያው ሲዘፈንም ያው ጥበብ ነው፣ ያ ትልቅ ጥበብ ነው። ይሄም ራሱ ሁለቱን ደርቦ መስራቱ አይሻልም ብለሽ መምረጥ አለ። ኧረ ዜድ ደርቤ ብልስረባ በቃ አድርጌልሃለሁ። አይንፈገ ሁለቱንም ወንድሜ። ለምን እንደ እሺ ከወላይተኛ ዘፈን በጣም የምትወደው ካንተ ውጪ የማንን ነው? እኔ ከኔ ውጪ ወላይተኛ ሲዘፍን ደስ የሚለኝ እናቴ ናት። እናቴ ናት። እንዴት? እናቴ ጎበዝ ናት፣ በጣም ጎበዝ ናት። በእውነት ድምጿ ራሱ በቃ ጉረና ደስ የሚል ድምጽ አላት። የትኛውን ዘፈን ነው ብዙ ጊዜ ምን ያንተን ነው የምትዘፍነው? እሷ ይሄ ገሬርሳ አለ የወላይተኛው ሽለላና እንትን የገሬርሳ የሚባል እሱን ስትል ብትሰሚ። የት ናት አሁን? እዛ አዲስ አበባ? እውነት? ማን ይባላሉ? ገላኔ ጋንታ ትባላለች። ገላኔ ጋንታ። ማሚዬ እንዴት ነሽ? መጥቼ ሐዋሳ ያንን እንትን ትዘፍልልኛለሽ? ሽለላ ትያታለሽ? አሁን ልደውልልህ? ደውልላት በደስታ ግን ትልልናለች። እስኪ እንጃ እንግዲህ ካልተኛች ታዮሽ ገሬርሳ ጊኪ የታዮ እሺ ጉጃ እሺ አናዱናዳና ወላይታው ጋባላ ዝርጊያን ጀቲና ባቴኑ በራቡላ ቦምቤ በደከር ማማልዳዳ ከጂላ ሶሪያ ጃያላ ማላ ዲዶ ዲታሳ ዋንቺያ ጃላ በሬዶ ቤና ባላና ኩርማ ዳንጉዲያ ጋንታና የና ጋሞ ወይ ጊዜ ታዬ ወራቢ ደስ ሲሉ ምንድን ነው ያለችው? ምን በሞቴ ምንድን አለች? ገሬርሳ ነው ስለ ጎሳ ስለኛ ስለኔ አባቶች ስለሷ ምናምን ብላለች። አሪፍ። እስቲ አንተ ደግሞ የሆነ ነገር በልልን። ከኢትዮጵያም ከውጭም ማደንቃቸው ብዙዎች አሉ። እሺ የውጭው ማን ነው? ቦማርሌ ደስ ይለኛል። እሺ ከኢትዮጵያ ሙዚቀኞች ማንን ስትሰማው ደስ ይላል? በቃ ሁሉም ደስ ይሉኛል። ካሳ ተሰማ ደስ ይለኛል። ይሄው ሳት አይገርምሽም? ምንድን ነው የምትወደለት? ዜማውና ክራር አካሄዱ። ይሄ ጎልደን ቮይስ አሁን ኬኒ ሮጀርስ ወይ ዶኒ ዊሊያምሰን አይደለም። ይሄ ልክ አሁን የእነሱን አይነት ከነሱ በላይ እኮ ነው ድምፁ። እንባይ ነው የመጣው ነው ሲሰማ። እኔ አሁን እንደዚህ አይነት ድምፅ አይደው በቃ እንደዚህ አሁን መሄድ የምወድበት ብዙ ምክንያቶች አሉ። በቃ በአንድ ክራር እንደዚህ የሚያስደምም ድምፅ አስደንቅሽም? በጣም ችሎታ እኮ ይጠይቃል። ችሎታ ይጠይቃል። የዘመኑ ዘፋኞች እንዴት አየሃቸው? የዘመኑ ኃይለኞች ናቸው። እንትና ደስ አትልሽ? ማናት ያዳነ ተካ ልጅ ቬሮኒካ? ወይ በጣም ገራሚ ልጅ አይደለች? በጣም ይሄን ባላረኩት የምትለው ነገር አለ? የዛን ጊዜ ባረኩት ኖሮ ብዬ የማስባቸው አንዳንድ ነገሮች ሊኖሩ ይችላሉ፣ ግን በምንም አይጸጽተኝም። ምክንያቱም ባለው ቦታ ላይ ደግሞ አድርጌ የማልፋቸው ብዙ ነገሮች ስላሉ። እስቲ ሰውን ጫን። እኔ ቆንጆ ወዴት ነው? ነይ ግቢ። እንደዚህ ነው። ደህና ነሽ? እንዴት ነሽ?
How are you? I'm fine. ሰላም ሰላም እንዴ ደህና ነሽ? አማን ነው። ራስሽን እስቲ በደንብ አስተዋውቂ። እኔ ኢየሩስ ተስፋዬ እባላለሁ። ኢየሩስ ተስፋዬ። እስቲ አንተ ደግሞ ራስን አስተዋውቅ እስቲ። ፊት ታውቂዋለሽ ወይስ ላስታውቅሽ? ታውቂዋለሽ? አውቀዋለሁ። አውቀዋለሁ። ወዴት? እስቲ አስታውሺ፣ በደንብ አስታውሺ። የሆነ ሙዚቃ የትኛ? ከማን ጋር? የሆነ እንደዚህ ወላይትኛ ማለት ነው። I think ከፀሐዬ ጋር ቆይ ላሰማት። ወላይታ ለማየት ይሄዳሉ። ፀሐይ ተራራ ነበር ራሱ ወዴና ና ግባ እስከ ኢምፔሪያል። እንዴት ነህ? ጥበብ እባላለሁ። ሀፍቶም ጄሪ ተተዋወቅ። ዘውዱ ሀፍቶም እሺ ሀፍቶም ዘውዱን ታውቀዋለህ? አውቃለሁ። ሰላም ብላ ሰላም ደህና ነህ? ይገርማቸዋል። ኦኬ ሀብቶም ወይ አንተ የትግራይ ልጅ ነህ ማለት? አዎ የትግራይ ልጅ። እንዴት አወቅ? የት አካባቢ? የት ሀገር? የትኛው ጋር? መቀሌ መቀሌ ሽኮ ሟሰይ መቀሌ ሟሰይ መቀሌ ማሸይ ሟሸይ ነው ማሸይ ማሸይ እኔ ደግሞ ምን እኛ ሟሰይ ነው ማሸይ ሳይሆን ማሸይ። በጣም የምትወዱት የወላይታ ዘፈን አላችሁ? ወላይትኛ ትሰማለህ? ሀፍቶም ጥበቡ ወርቄ ያለ ሊጋባ ታውቀዋለህ? አዎ የሱም ማለት ፊቸሪንግ አለው መሰለኝ። እንዴት የመጀመሪያ ዜማው የኔ ናት እንዴ? የመጀመሪያ የሚላት ያ እውነት የኔ ዜማ ናት። ጥበብ በጣም ጓደኛዬ ነው። በስመ ከራስ ዘፈን በጣም የምትወደው የትኛው ነው? ሎሜና እንትን ቦፓ የሚል ዘፈን አለ። እርሱሻ በደምብ ሳንጫወት እኔ ቆንጆ በዚህ አጋጣሚ ብለሽ አቆረጥኩሽ። አመሰግናለሁ። ቻው ቻው ቻው። እሺ ነው አሉ። እሺ አብቱ እሺ ስለታውኩን ደስ የደገታ እሺ አብቱ እሺ ወላይታ ሚኖር ተቃም አገሞበነ ተናና ጋና ገዴ ቢዲ ገድ ኩሻ ከናው አይፒ አቤ ሲሜና ጋሞ ቤቱ ጋር ነው። አይ አሁን ይኸውልህ እኔ ጥያቄ አለኝ። አሁን ዘፈን አሁን እኔ ሙዚቀኛ መሆን ብፈልግ እርግጠኛ ነኝ እንትን ከሆድሽ ከውስጥሽ ይውጣ ይባላል ድምጹ። እሺ የምትለው ግን ከጉሮሮ የሚወጣ አይመስለኝም። ከአንጀትህ እንኳን አይመስለኝም ይሄ ድምጽ የሚወጣው። ጎበዝ ነሽ። ይሄ ክሬት የሚያደርገው የራሱ እስቲ ትንሽ ክሬት አድርጋ አሰማኝ። አሁን ካለምንም ሙዚቃ ይሄ ምናምን የምትለው ቢዩይክ ወላይታውካ ሲይ ብራም ይላል። ቆይ ልሞክር። ቢዩይክ አይመጣውም። ቢዩይክ አሁን ለምሳሌ ምን ብዬ ልንገርሽ እስኪ በአማርኛ አሪፍ ኢቢኤስ ቲቪ ሮቦት ታውቃለህ? እንደዛ ይሄ ብቃት ይጠይቃል። ባይደው እንደዛ ነው። አይ አሪፍ ነው። ክሬት ያረካት አሁን ምንድነው ይሄንን በምንድነው በዘፈን ነው የተነሳሁት እንደዚህ አይነት ነገር። አሁን አንበሳ ብለሽ ወይም ደግሞ ጀግና ሰው ለመጥቀስ አለ በቃ ያንን ነው መጠቀም አለብኝ። እንደ አንበሳነቱ አመስጠት ስለ ፍቅር አይነት ደግሞ ስገልጪ ወይም ጥሩ ደስ ማዝናኛ ነገር ስታደርጊ ድምጽ የምትቀይሪው ነገር ልስልስ ትላለህ። ደግሞ ወርደሽ እስቲ አሁን የአንበሳውን አሳየኝ። አሁን እስቲ ልስልስ ብለህ ደግሞ እስቲ አላ እንደ ዘፈኑ ሲመጣልሽ ያው ዘፈኑ እንደ ዘፈኑ አገላለጽ በቃ በፍቅርሽ ታምሜ ሞትኩኝ ታፍኜ ቢሆን እንደሱ የበሽታ አይነት ነገር ሊመጣ ነው እንግዲህ
በሽታ ነው እንጂ ፍቅር አይደለም። ልታቃሲ ቆይ አላስበላ አላስጠጣ በሎካ ያቀም ፍቅር አዋ ይላል ያረጋል። ልጅ እያለክ ድሮ የአይን ፍቅር ምናምን የሚባል ነገር የለም። በፍቅር እንደዚህ ላጥ ብለህ ታውቃለህ? እንዴት ተራ ሰው አይደለም። በደንብ ሆኜ አውቃለሁ። አሁን ልጆች አለኝ ያልከኛ? አዎ 3 ልጆች አሉ። እሰይ አግብተሃል? አዎ ተጋብተን ወደ 23 ዓመታችን ነው ከባለቤቴ ጋር። ምን አይነት ሰው ናት? ድምፅን ትወድልሃለች? አዎ ይሄ ተኮር እንደዚህ ምናምን ትመክረኛለች፣ እንዲህ እንዲያርክ ትነግረኛለች። አይ ቲንክ አርቲስት ስትሆን ወይ ሙዚቃ ዓለም ውስጥ ስትገባ የምታገባው ሰው ወይ የትዳር አጋር በጣም መርጠ መሆን አለበት ብዬ አምናለሁ። እኔ አንቺ መርጠሽ አይደለም እግዚአብሔር ነው ማለት እግዚአብሔር ነው የሚመርጥ። ግን አሁን የአርቲስት ስትሆን ወይ እንደኛ አይነት ስራ ላይ ስትሆን ብዙ የሚያጣሉ ነገሮች ሊኖሩ ይችላሉ። አንድ ስታርት ማድረግ አለባት። እሱን ነው የምልህ። አሁን ለዛ እኮ ነው የትዳር አጋርክ በደንብ አንደርስታንድ ልታረግክ ይገባል። እሷ እንደዛ ናት። ስራዬን እያንዳንዱን ታውቃለች። በቃ ይሄ ደግሞ አማክራታለሁ። ይሄ ሰው ይሄ ነው እንዴ ነው ምናምን ብዬ አምሽተህ ምናምን ስትገባ ክለብ ምናምን ትሰራ ነበር አይደል? አዎ አምሽተህ ምናምን ስትገባ እንዴት አሁን ትሰራለህ? የት እሰራለሁ? አሁን አልፎ ነው የምሰራው። ድሮ ስታመሽ ምናምን እንዴት ነበር የምታልፉት? አሁን ያንተ ታሪክ ወይ አንተ ያለፍክበት መንገድ የሆነ ድምጻዊ ከሚስቱ ጋር ተጣልተው ሊሆን ይችላል። አንተ አሁን ከሚስት ጋር ሆነ እንዴት ነው እሱን ነገር ያሳለፍከው? ለነሱ አምና ትቀበላለች። ይሄን ነገር አምና የምትቀበል አንደርስታንድ የምታደርግ መሆን አለባት እንዴ ሙሉ ለሙሉ። አዎ 100%። አዎ አባትነት እንዴት ነው? በጣም አሪፍ ነው። ትልቁና ትንሹ ስንት ዓመታቸው ነው? አንዱ 20 እንዴ 22 ደርሶላል እንዴ። አንደኛው 16 አሁን አንደኛው 2 ዓመት ሊሞላት ትንሿ። ሁለት ወንድ አንድ ሴት። እንዴት ነው የሴት ልጅ ፍቅር እንዴት ነው? ከባድ ይለያል። አንቺ ደግሞ አሁን ገና 2 ዓመቷ ነው የምጠራኝ ሁላ ከነሱ ይለያል። እነሱ እንደዛ ብሎ ጠርቶኝ አቁማ ምንድነው የምትለው? አባቢ 2 ዓመቷ። ወንዶቹስ እንዴት ነበር? ወንዶቹ ዜድ ነው። ኧረ አይ ወጣትም ስለሆንክ ገና ዜድ ነው። ምን ያርጉ እነሱ ጋር በቃ ዜድ ነው። እስቲ አንድ ምክር ለሚመጡት ድምጻውያን አንድ ምክራቸው እስቲ ለአንተ ይሰራልክ ምክር። አዎ ምንድነው መጀመሪያ እኔ እንደ ሙያውን ነው ለሙያው ምን ያህል ፌት አደርጋለሁ፣ ምን ያህል መስዋዕት ሆናለሁ፣ ምን ያህል ሙያው ስለኔ ምን ያህል አልበገር ባይነት ሙያውን ለኔ የኔ ነው ወይ ይሄ ሙያ ለኔ ተሰጥቶኛል ወይ? በትምህርት ብቻ የሚመጣ አይደለም ሙያ ተሰጥቶ በእግዚአብሔር ከፍላጎት ከእግዚአብሔር ከተሰጥቶ ጋር ተያይዞ ነው የሚመጣውና ያንን በደንብ መርምሮ ማወቅ አለባቸው። እንደው መንገዱን ረዘም ማድረግ ይሻለኝ ነበር። ጨዋታ ካይጠገብም 2 ዘፈኖች ነው ዛሬ የምታሰማን። የመጀመሪያ ወይ የመሃለኛ ሙዚቃ ቦፓ ይሰኛል። በጣም አሪፍ። እስቲ ትንሽ በድምጽ በለልኝና እኔ ከፍታለሁ ስለደረስ። ወይ ጋይ ተነወይ ጋይ ወላይተን ተነወይ ጋይ ተነወይ ጋይ what's up? እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።